ቪዲዮ ሰለሞን ነው ይደረሰ ለሰው ድምጽ መሆን ካለ ነገር ምንም አያጎልብንም። ቲክቶክ የሚያስቅ በጣም ፕራንክ ልኬላቸው አይስቁም። ይቺ ናት እንግዲህ የፌዴሬሽኑ ፕሬዝዳንት ወጣ ሃሌሉያ በሉ ጌታን ተቀበሉ። ሰላም አውለን አቡ ኧረ ለቤተ መቅደሱ ክብር ይኖራችሁ። ሱራጃ ወንድሜ የቪዲዮ አይቼዋለሁ፣ ልቤም በጣም ተነክቷል ስላየሁት ማለት ነው። እውነቴን ነው የምልህ። ዘፈኑንም ስታገኘው እስክስታ የምታስነካ መዝሙርም ስታገኝ የምታጨበጭብ የተሾመ ሲመጣም እልል የምትል ያም ሲሻር የምታዝን አትሆን። ቀኝ አንገት አለ፣ አንገት አንድ ነው። ሰይፍ የሚያርፈው አንገት ላይ ነው። ታዲያ የትኛው ልትመልስለት ነው? መልካቸው ናቸው ሐውልት ውስጥ ያሉትን ሰዎች ስንት ዓመት 50 ዓመት 60 ዓመት እኔም ነገ ሞት ነው ብላችሁ እንዲያው ከመድረክ ላይ ከመስማት እኮ መቃብሩን ማየት እኮ ትልቅ ነው፣ ትምህርት ነው። በቴሌቪዥን እስከምብርቱ ድረስ እንትኑን ከፍቶ የሚያሳየው ምን ስለሆነ ምንድነው መተላለፍ የፈለገው? ይሄንን ነውር። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። በሌላ በወቅታዊ ቪዲዮ ተመልሼ መጥቻለሁኝ። እንግዲህ በባለፈውም ስነግራችሁ እንደነበረው የአብነት ተማሪዎች መታፈን፣ የአብነት ተማሪዎች ታግቶ መወሰድ ብሎም ደግሞ በጥይት መደብደብ ጉዳይ እየሰማን ነው ያለ ነው። እስቲ ምንድነው ጉዳዩ የሚለውን ነገር የምንመለከተው ነው የሚሆነው። ከዛ በተጨማሪ ዘመድኩንም አንዳንድ ያወጣቸው መረጃዎች አሉ። ከአዶንያስ ጋር በተገናኘም የምናነሳው ሀሳብ አለ። ዲያቆን ሄኖክ ኃይሌም በባለፈው በነበረው ግርግር ወቅት ላይ በተለይ ይሄ የሽልማት ወቅት ላይ የቲክቶክ አዋርድ ሽልማት ላይ የጻፈው ጽሁፍ ነበረ በተመለከተ ከእመቤታችንና ከጌታ ጋር በተገናኘ የሚነሱ ክርክሮችን ጉዳይ በተመለከተ የተነሱ ሀሳቦች ነበሩና እነሱን እንዳሳቸዋለን። ምንድናቸው፣ ምንስ ብሏል የሚለውን ነገር ለማየት እንሞክራለን። እንግዲህ ትናንትና ያረፉት አባታችንንም የሳቸውም አንድ ጥሩ ደገኛ መልእክት አስቀምጠው ነበርና እስቲ ምን ነበር እሱ መልእክት የሚለውን ነገር እናያለን። እስከ ፍጻሜ ድረስ ቆያችሁ የምትጠቀሙበት ነው የሚሆነው። ለብዙዎች እንዲደርስ ይህን ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። እንጀምር፣ ከወልዲያ ከተማ እንጀምር። ባለፈው ወልዲያ ላይ ከ53 በላይ የአብነት ተማሪዎች ታግተው መወሰዳቸውን በዚሁ ሚዲያ ላይ ዘግቤላችሁ ነበረ። ዛሬም እንግዲህ መሰረት ሚዲያ ያጋራው አንድ መረጃ አለ። እሱ ምንድነው የሚለው ነገር እንመልከት። ወልዲያ ከተማ የሚገኝ በርካታ የአብነት ተማሪዎች ከቤተ ክርስቲያን ቅጥር ግቢ ውስጥ ታፍነው መወሰዳቸውን ታወቀ ይላል። ዲሴምበር 1 ዛሬ ዲሴምበር 2 ዲሴምበር 1 የተጻፈ ነው። መሰረት ሚዲያ በቅርቡ ወራት በበርካታ ከተሞች ውስጥ ወጣቶች ከየመንገዱና በስራ ቦታ እየታፈሱ ለስልጠና ወደ ካምፖች እየገቡ እንደሆነ በተደጋጋሚ ያወጣናቸው መረጃዎች ጠቁመናል። አሁን ከወልዲያ የደረሰ መረጃ እንደሚጠቁመው በርካታ የአብነት ተማሪዎች ባሳለፍነው ሳምንት ከቤተክርስቲያን ቅጥር ግቢ ውስጥ ታፍሰው ተወስዷል። ስልካቸው ከተቀሙ በኋላ ባሳለፍነው ሳምንት በሚሊሻዎች የተወሰዱ የአብነት የቤተክርስቲያን ተማሪዎች በወልዲያ ከተማ የሚገኝ የቲንፋዝ ደብረ በረከት ቅዱስ ጊዮርጊስ ቤተክርስቲያን እና ሌሎች ቤተክርስቲያኖች ተማሪዎች መሆናቸው ታውቋል። ቤተክርስቲያኒቱ ተማሪዎች እንዲለቀቁ በደብዳቤ ብትጠይቅም እስካሁን ምላሽ አልተገኘም። አፍነው የተወሰዱ የሚሊሻ አባላቱ በወሰዱት እያንዳንዱ ተማሪ ላይ 7 ሺህ ብር እየጠየቁ ይገኛሉ። ማለት አንድ ስሜ አይጠቀስ ያሉ በጉዳዩ ቅርበት ያላቸው ሰው ይህንን ምንጭ ለመረጃ ምንጫችን ለመሰረት ሚዲያ ዘግበዋል ይላል። ሚዲያችን በደረሰው ተጨማሪ መረጃ እንደሚያሳየው ታግተው የተወሰዱ ተማሪዎች የቲንፋዝ ደብረ በረከት ቅዱስ ጊዮርጊስ ደብር 3 ሰዎች፣ ከፒያሳ መንበረ መንግስት ቅድስት ኪዳነ ምሕረት ደብር 5 ሰዎች፣ ከከተማ ውስጥ ከሚገኙ ሌሎች ደብራት የሚማሩ 15 ናቸው። በአጠቃላይ 15 5 እና 3 ማለት ነው። በአጠቃላይ 23 በላይ ተማሪዎች ተወስደዋል። አሁን ላይ ከከተማ ውስጥ የሚገኙ አንድ ቀበሌ ውስጥ ታስረው እንደሚገኙ ከቤተ ክርስቲያን አካባቢ ሰምተናል በማለት ሌላኛው የከተማው ነዋሪ ተናግረዋል። ባሳለፍነው ሐሙስ የተያዙ ተማሪዎች መካከል አንደኛው አርብ ለማምለጥ ሲሞክር በሚሊሻ በተተኮሰበት ጥይት ተመቶ ከፒያሳ ወደ ቲንፋዝ የሚወስደው መንገድ ላይ ህይወቱ ማለፉን ታውቋል። ስለዚህ አብነት ተማሪዎችን ጭምር እየገደሉ እየረሸኑ ነው ማለት ነው። እሺ ተማሪዎቹ ወዴት ይሄዱ? ገጠር ቤተሰብ ጋር ሲሄዱ ፋኖ ይወስዳቸዋል። ከተማ ሲሆኑ ሚሊሻ ይወስዳቸዋል። ፖሊስ ሲጠይቁ እኛ የለንበትም የምናውቀው ነገር የለም ይላሉ ማለት ምንጮቹ ተናግረዋል። በሌላ በኩል አዲስ አበባ ከተማ ውስጥ የሚኖሩ ኤርትራውያን ስደተኞች ታፍሰው ከተወሰዱ በኋላ ነፃ ለመሆን $1000 ድረስ እየተጠየቁ መሆናቸውን ሚዲያችን
ከተያያዥ ቤተሰቦች ሰምተዋል ይላል። ከአሁን ቀደም ወጣቶቹን የደህንነት ስጋት ነው አጣርተን እንለቃለን ብለው ይለቋቸው ነበር። አሁን ግን እስከ $1000 ድረስ እየጠየቁ ነው። ገቢው ለማን ነው? ምክንያቱስ ምንድን ነው? ፖሊስ ጣቢያዎች ውስጥ በገንዘብ ሊቀጡ ይችላሉ ወይ? የሚቀጡስ በዜግነታቸው ነው ወይስ በማለት ጥያቄ ያቀርባሉ ኤርትራውያን ማለት ነው። በተመሳሳይ በአዲስ አበባ ሸገር ሲቲ ፉሪና ኬንተሪ አካባቢ ወጣቶች እየተያዙ የቀድሞ ፍጹም በላይ ሆቴል እና ወጣቶች ማዕከል ውስጥ እየታሰሩ መሆኑ ታውቋል። ብዙዎች ከክፍለ ሀገር ስራ ፍለጋ የመጡ መሆናቸው እየታወቀ ሲሆን ቤተሰብ ለማስለቀቅ 30 እስከ 50 ሺህ ብር እየተጠየቁ መሆኑን ሰምተናል ይላል መሰረት ሚዲያ። እንግዲህ ሀገራችን እንደዚህ ነው እያለቀች ያለች። አብነት ተማሪዎች ያልቃሉ። ወጣቱ የራሱን ስልጣን ለማስጠበቅ ሲል እንግዲህ እንደፈለገ እያደረጋቸው ነው። በጣም አሳዛኝ ነው። ብቻ እንቀጥል እስቲ ወደ ቪዲዮቻችን እንምጣ። ከየንታ ትምህርት እንጀምር። ናቸው ሐውልት ውስጥ ያሉትን ሰዎች ስንት ዓመት 50 ዓመት 60 ዓመት ሲል እኔም ነገ ሞት ነው ይብላችሁ። እንዲያው ከመድረክ ላይ ከመስማት እኮ መቃብሩን ማየት እኮ ትልቅ ነው፣ ትምህርት ነው። እንዲያው መድረክ ላይ ከሚያስተምረኝ ሬሳ ሳይ ነው እኔ አይምሮ የሚመለስ። ገሌም ሞተ እኔስ ምን ያህል ቆይ ነው ይላል። እስቲ እናስበው ምን ያህል ምን ቆይ። አንደኛ ጓደኛዬ ተናግረዋል እኮ ክርስቶስ ዓለምን አይወዳትም አሉ። እንዴት አሏቸው? ወደዳት 100 ዓመት አይኖርም ነበር። በ30 ዓመቱ ጥሏት ይሄዳል። ዓለም ጅን ሆና ነው አይሉኝ? እውነታቸው ነው። አልንደዛነዝም አለና ጥሏትብስ። እመቤታችን ደግሞ ንግስት ልተው ለአውሮፓ ንጉስ ቢልክባት በ64 ዓመቷ ነው ይሄ ብሎ ወደ ላይ ዓለም ይወደድ ከሆነ እመቤታችን እኮ 10,000 20,000 ያኖራት ነበር። ትልቁ ሰው ሲሞት ሄዶ ማየት፣ ትልቁ ጥለው ሲሄዱ ማየት ይሄ እኮ ትምህርት ነው። አብርሃም በፀሐይ ተመራምሮ አምሯል አይደል? እኛም ደግሞ እነዚያ ጥለውት ሲያብድ ወዲና ወዲህ አብሮ መቃብር የሚገባ ይመስላል። ጥሎትብስ እዚያ ወዲያ ደግሞ እናንተ ታውቁበታላችሁ። እንፍሮህን ጥቅማላ የበልጋ ሄጃ ይመስል አባተ ሲወል ገብቶ እየተቃጠለ እናተ ሲወል ገብታ እየተቃጠለ ንስሐ የሚገባም እኮ የለም። አዎ አብልጦልኝ አትበል አለ ቅዱስ ጴጥሮስ። ክፉ ምክር በጓደኛ ላይ አትምከረበታል። እንዴ ይህ ግምገማ የሚባል ሰይጣን ያላማዋል። ይህ ግምገማ ቢቀር ጥሩ ነበር፣ ሰው አስቦ ቢሰራ። አዎ እሱ ከተናገረ በኋላ ደግሞ ወንድሙ እንድርያስ እንደዚህ ያለ ደግሞ አዎ ቆይ ይተኩን ቀናዬ በወንድም ላይ አትቅናበታል ወይ መስተዋዴ ነገረ ሰሪ አትሁን። በጓደኛ አትቅናበት። ቢያገኝም መቅናት አመች አይደለም። ቢያጣም ደግሞ አንተ ደሃ ብሎ መሳደብ በጎ አይደለም። ቢማርም አንቅናበት፣ ባይማርም ደግሞ አልተማረም አንበለው። ወይ መስተዋዴ ነገረ ሰሪ አትሁን አለ። አሁን አገሪቱ በወሬ እንደምትናፈስ እንድ ቀን ባህር ዳር እጄ እንዲ ግድድር አደረግ ምን እንደው ስል ወሬው ነው የገፋኝ አልዋቸው። ወሬ አይገፋም ብላችሁ ነው። ስመጣ መንገድ ላይ መሸንቲ ላይ ጦርነት አለ፣ ከባድ መሳሪያ እየወደቀ ነው አለኝ። እንዲው ተውት በቃችሁ። ምኑን ነው ስታወሩ የከረማችሁት ነው ወዲህ። አሁን ዛሬም ታወሩት ደግሞ ምንድነው? ወሬ ሲናፍቃችሁ ደግሞ ብድቅ ትሉና በመኪና መስፈር ላይ ምንድነው ሲሏችሁ የውሻ ጩኸት። ኧረ ተሰስቻለሁ፣ ሰላማዊ ሰልፍ ነው ለካ። እኔ እኮ የውሻ ጩኸት መስሎኝ ነው። ለማን ነው የምትጮሁ? ወይ ታቦት ይዛችሁ ጩሁ፣ ወይ መስቀል ይዛችሁ ጩሁ። አስፋልት ለአስፋልት ማን ሊሰማችሁ ነው? የአካዲ አሜሪካ ሊሰማችሁ ነው? ዱካውን ያጥፋውና መድኃኒዓለም ማን ሊሰማችሁ ነው? ምን ጮሁ ነው እኮ አባቴ እየገረፈኝ ብጮህ ምን ጥቅም አለ? ማን ሄድንኛ? ተስማምታችሁ ማምትኖሩ እና ተስማምታችሁ ዘረፋውንም ደግሞ አብራችሁ ነው መዘረፍ እንጂ ዝም ብላችሁ አይደል። የብቻህን አትዘረፍ። አንተም መቼም ዘረፋ ይዛችኋል አይደል? እኔ አሁን እስከ 2 ዓመት እንደ ባጡም ሳይሸጥ አይቀር ዘርፋችሁታል። ቢሮ ያለ ምን ያለ ሞተተተ አድርጋችሁታል። በቃ ዘራፊ ነው እኮ ተሰብስቦ ያለ። ተሰስቼ ከሆነ ገነት ያግባይ መድኃኒዓለም። እንደው ድንገት አልተሰስቼ እንደው የሚችል ዘርፋችሁታል። መሬት ደልዳይ እናንተ ምን ደልዳይ እናንተ መጠጫ ስታጡ
የባህር ዳር ቤት የሚፈርስ ሰኔና ሐምሌ ነው። በጋ ፀሐይ ነካቸው ዝም ነው አፍርስ ቤቱ። ታደለ ያሰራውን እንዳለ ያስፈርሰዋል። እንዳለ ያሰራውን ፕላኑ እንደዚህ አይደለም፣ ካርታው እንደዚህ አይደለም። ያን ከርታ ታዲያ ጩኸት በሌለበት ሰሚ በሌለበት ጩኸት ከንቱ ነው። በነገራችን የሚሰማ ሲኖር አንዳንዴ ጩኸታችን ወይ ደግሞ ጩኸታችን ወደ ላይኛው ወደ እግዚአብሔር ካላደረስነው በስተቀር ሰሚ በሌለበት በየዕለቱ የአብነት ተማሪዎች ሞተ፣ በየዕለቱ አርሲ ላይ ሰው ሞተ፣ በየዕለቱ ኦርቶዶክሳውያን ተገደሉ፣ በየዕለቱ ንጹሐን ተገደሉ የሚል ዜማ እየሰማን ዜና እየሰማን መርዶ እየሰማን ድጋሚ ወደ መንግስት ጩኸት ማድረስ ቫልዩ የለም። ለማንኛውም አርሲ ላይ ወንድሞችና እህቶች እንደዚህ ብለዋል። ለሰው ድምጽ መሆን ካለ ነገር ምንም አያጎልብንም እና ብዙ ኦርቶዶክሳውያን በአርሲ እየተገደሉ ነው። ወንድም እህቶቻችን፣ ህፃናት ለመስማት በሚሰቀጥጥ መልኩ እንግዲህ እኛ መስማት የከበደን እነሱ ላይ ተደርጎ ስናይ በጣም ህመም አለውና ሰው ስትሆኑ በቃ ለሰው መድረስ ነው ትልቁ ጎላችሁ መሆን ያለበት። በቃ ከዛ በላይ ምንም የለም። ለነዚህ በግፍ ስለተገደሉ ወንድም እህቶቻችን እንግዲህ ሁላችንም ድምጽ ልንሆን ይገባል። በተለይ ቲክቶከሮች ከናንተ ምንም የሚያጎለው ነገር የለም። ሰው ሆናችሁ መቆም ስላለባችሁ ብቻ ይሄን ማድረግ አለባችሁና ከልባችን ህመም ተሰምቶናል። ሁላችንም እግዚአብሔር በቃችሁ እንዲለን ተንበርክከን እንጸልይ። ለኦርቶዶክሳውያን ለቤተሰቦቻቸው እንግዲህ መጽናናትን እንመኛለን። በጣም ህመም ያለው ነገር ነው። እግዚአብሔር እንግዲህ በቃችሁ ይበለን። ሁላችንም ድምጽ ልንሆን ይገባል። ሰላማችሁ ይብዛል። አርሲ ላይ ያለቀ ያለው ሰው የሆነ ሁሉ ሊጮህ የሚገባ ሊያስተጋባው የሚገባ ድምጽ ነው። በነገራችን ላይ ኦርቶዶክሳውያን እልቂት እንደ ከንቱ እየታየ በእርግጥ አባቶችም ዝም ካሉ ምን እናደርጋለን ምን አማራጭ አለ እያሉ በህብረት ተቀይሮ የነበረው ፕሮፋይል እንኳን አሁን ቀርቷል አይደል? ወደ ፕሮፋይላቸው ወደ ቀድሞ ፕሮፋይላቸው እየተመለሱት እያየ ነውና ያሳዝናል። እስቲ ወደ አዶናይ እና ወደ ማስተዋል ጉዳይ ከመግባት በፊት እማማ ዝናሽ ምን አሉ የሚለውን ነገር ላሳያችሁ። እማማ ዝናሽዬ እኛን ለማዳን በዛ በበረት ውስጥ የተወለደው ማን ነው? ኢየሱስ ክርስቶስ። በናዝሬት በተናቀችው ከተማ ያደገው ማን ነው? ኢየሱስ ክርስቶስ። 33 ዓመት በምድር ላይ የተመላለሰው እኛን ለማዳን ማን ነው? ኢየሱስ ክርስቶስ። 6666 ጊዜ በጅራፍ የተገረፈው ማን ነው? ስለኛ ኢየሱስ ክርስቶስ። ስለኛ የተሰቀለው ማን ነው? ኢየሱስ ክርስቶስ። የሞተልን ማን ነው? ኢየሱስ ክርስቶስ። ከሙታን ደግሞ ማንም በማንም ኃይል ሳይሆን በራሱ ኃይል ከሞት የተነሳው ማን ነው? ጌታችን ኢየሱስ ክርስቶስ። አዎ ከሞት የተነሳው ሌሊት ዳግም የሚመጣው ማንም ሊቀርበው በማይችል ብርሃን ውስጥ ዳግም የሚመጣው ማን ነው? ዳግማ ትንሣኤ። ዳግም የሚመጣው ማን ነው? በዳግም ምጽአት ዳግም የሚመጣው ማን ነው? ራሱ ነው። ማን ራሱ? ጌታችን። ማን ነው ስሙ? ኢየሱስ ክርስቶስ። እሰይ። እሺ እርሶና ሌሎች ምዕመናንም እያስቀደስን የምንበላው ስጋና ደም የማን ነው? የኢየሱስ ክርስቶስ። አዎ ሮብና ዓርብን የምንጾመው ኢየሱስ ክርስቶስ ሞተልን ተሰቀለልን ብለን አይደለ? ሰላም አውለን አቦ። ኧረ ለቤተ መቅደሱ ክብር ይኖራችሁ። አይ ጊዜ ስንቱን ነው ግን የሚያሳየን እንዴ? ምን አለበት? ይሄ እኮ ቤተ መቅደስ ነው። እሱ ላያቅ ይችላል ምናምን ከሌላ አገር ነው የመጣው። ስለዚህ አንድም እዛ ጋር የሚያቅ እንትን ይጥፋ እንዴ? ሀይ ሀበሻ እንዴ! ለሃይማኖታችሁ ክብር ስጡ። እስቲ ይሄን ያህል ጫጫታ ቤተ መቅደስ ውስጥ ይሄ ነገር ተገቢ ነው እንዴ? ምን አለበት ውጭ እስኪወጣ ብትጠብቁ። ኧረ ወዴት እየሄድን ነው? የምናደርገውን ነገር ሁሉ እየረሳን ነው። የቆምንበት ያለነውን ነገር ሁሉ እየረሳን ነው እንዴ ጭራሽ። በስመ አብ ወወልድ ወመንፈስ ቅዱስ። ሱራጃ ወንድሜ ይህ ቪዲዮ አይቼዋለሁ፣ ልቤም በጣም ተነክቷል ስላየሁት ማለት ነው። እውነቴን ነው የምልህ እና በጣም ጎበዝ ሰው ነህ፣ በጣም አሪፍ ሰው ነህ። አንድ ቀን ደግሞ ፖስት ያልከው ቪዲዮም አይቼዋለሁ እኔን ታግ አድርገህ ማለት ነው። እና አይዞህ ልልህ እፈልጋለሁ። ይህ አዋርድ አሸነፍክ አላሸነፍክ ምንም ልዩነት የለውም። በልብህ አንተ አሸናፊ እንደሆን ካመንክ
ምንም የሚጎልብህ ነገር የለም ማሸነፍም አይቀርም ወንድም አለም እና ይሄን በማስመልከት ማለት ነው እኔ ካሸነፍኩት 100,000 ብር ላንተ መስጠት ፈልጋለሁ ቢካዝ አሸናፊ እንደሆንክ በልቤ ጠንቀቄ ስለማቀው 100,000 ብር ልሰጥ ፈልጋለሁ ወንድም አለም እወድሃለሁ ስልክ ቁጥር በውስጥ ጻፍልኝ ሜሴጅ አድርጌልሃለሁ አሁን እወድሃለሁ ቻው እሺ የምንነቅፍበት ነገር ቢኖርም ግን ጠቅላይ ሚኒስትሩ አንድ ጠቅላይ ሚኒስትሩ የተለቀቀበት ቪዲዮ አለ ግራ ገብቶኝ ነው ለማንኛውም ተመልከቱ ቲክቶክ የሚያስቅ በጣም ፕራንክ ልኬላቸው አይስቁም እና ዝም ብሎ ሙድ የላቸውም ስራ እየሰሩ መዝናናት አይችሉም እንዲህ ብሏል ብሎ ለቀቁትና ግራ ገብቶኛል ለማንኛውም መድኃኒዓለም ይድረስልን ወደ አጠቃላይ ከዘመድኩን አያይዞ ወደ እስቲ በደንብ እንሄድበት የወንድማችንን ጉዳይ በማሸነፉ ደስተኛ ነኝ በነገራችን ላይ ችግር የለብኝም ሰው ወዶ የመረጠው ነገር ስለሆነ ምንም ማድረግ አንችልም የሆነ ሆኖ ግን ምንድነው እየተፈጠረ ያለው የሚለው ነገር ግን በደንብ ጠንቅቀን ግን ብንረዳው እኔ ደስ የሚለኝ ነገር ነው ወንድማችን አዶናይ ለፍቻለሁ ብሏል እውነት ነው ለፍቷል ምንድነው የለፋው ምንድነው ያደረገው የሚለው ነገር ለራሴ ብዙ ጊዜ ግራ ቢገባኝም ከግራ የሚያጋቡ ነገሮች ስላሉ በሆነ ወቅት ላይ የተናገረው ፖድካስት ላይ የተናገረው ነገር ደስ የሚል አይደለም ወይ ደግሞ ወጣቶች የሚያነጻ ሐሳብ አልነበረ የሆነ ሆኖ ግን ከዛ በኋላ የሰራቸው ስራዎች ግን በፉክክር ውስጥ ሆነው ከዩቲናስ ጋር በመሆን ያደረገው ነገር ነው ካሸነፈ በኋላ እንዳሳያችሁ መልካም ነገሮች ማድረግ ሞክሯል ምክንያቱም ይሄ ሱራጅ የሚባለው ሱራፌል የተባለው ልጅ እንግዲህ ቻሌንጅ ሰጥቶ የነበረ ቻሌንጅ ተዋዳሪ ነበር ነገር ቻሌንጅ ስሜን ለማንሳት እንኳን አይደለም ሊሸልሙኝ ስሜን ለማንሳት እንኳን ፈቃደኞች አይደሉም በማለቱ ምክንያት ነው እንግዲህ 100,000 የሸለመው እስቲ ከዚህ በኋላ ያለውን ነገር ዘመድኩን ይዳሰውና ሐሳብ ጨምሮታል ሐሳብ ጨምራለሁ ደግሞ የሆነ ኦሮሞ አዘጋጁም ደግሞ የሆነ ኦሮሞ ነገር ነው ከዛ በኋላ ይወጣል በጣም ሚሊየን ሰዎች እያዩት ነው ምን ሊናገር ነው ብለው ማለት ነው እቺ ደረቷ ትከፈታለች ሱፍ ያረገ ሰው ነው ምን ያረገ ሰው ነው ስለዚህ የራሱ ጉዳይ ነው ኮዱ ከዛ በኋላ ያንን ደረቱን ይከፍታል ሌላ ነገሩ የራሱ ነው በጥልቀት አልሄድበትም ለማን ለማሳየት ነው በቴሌቪዥን እስከምብርቱ ድረስ እንትኑን ከፍቶ የሚያሳየው ምን ስለሆነ ነው ምንድነው መተላለፍ የፈለገው ይሄንን ነውር እንዴት ነው ፕሮሞት ማድረግ የተፈለገው የሀብታም ልጅ ነው ተብሏል አባቶቹ ቤተሰቡ ሀብታም ነው ተብሏል ተቸግሬያለሁ ብሎ በቲክቶክ ላይ ስንት ሺህ ዶላር የለመነ ነው ተብሏል ያን በማድረጉም እንደ ጀግንነት ምናምን ነው የሚታየው ተብሏል ይቺ ናት እንግዲህ የፌዴሬሽኑ ፕሬዝዳንት ወጣ ሃሌሉያ በሉ ጌታን ተቀበሉ ሙፈሪያት ካሚልም ስትመጣ እንግዲህ የዛሬው የስራና ሰራተኛ ክህሎት እንትናችን በጣም ጥሩ ነው በአላህ መንገድ ካልሄዳችሁ አላህን ካልተቀበላችሁ ለአላህ እንትን ካልተገዛችሁ ትክክል አይደላችሁም ትላለች ከዛ ሙፈሪያት ካሚል ስራ ፍለጋ ኦርቶዶክሱ ስራ ፍለጋ ጴንጤው ሲሄድ አላህን ተቀብለሃል ለአላህ ሰግደሃል አልሰገደ ይጥፋ ሂድ ከስልጤ ያምጣልኝ ከዛ አምጣልኝ እንደዛ ልታረግ ነው ማለት ነው ከዛ የስፖርት ፌዴሬሽኑ ማስታወቂያ ያወጣል ከዛ በኋላ ሰዎች ስራ አገኘን ብለው ዲግሪያቸውን ምናቸውን ይዘው ይሄዳሉ ከዛ ማስተዋልና ተዛ የምትቀመጠው በኢየሱስ አምናን ጌታን ተቀብለሃል ሃሌሉያ ጥፋ ከዚህ ኦርቶዶክስ ካለ ኧረ እኔ እስላም ነኝ ጥፋ ከዚህ እዛ ሙፈሪያት ጋር ሂድ ሊባል ነው ማለት ታለቅ ጉዳን ይገባል በእውነት እንዴት አይነት እንዴት ሀገር በድንቆሮ ትሞላለች እንዴት ሀገር በመሃይም እንዴት ታው የሚል ይጠፋል እንዴት አራለቅን የሚል እንዴት ይጠፋል አረ በህግ አምላክ የሚል እንዴት ይጠፋል ምንድነው ዝምታው ፓስተሩ እኔ ሄጄ ገንዘቤ ላይ ካርድ አልነበረውም በቂ ገንዘብ አልነበረውም ዜሮ ነበር ከዛ ጌታን ጠየቅኩት ኢየሱስ ሆይ ምንድነው አልኩት ከዛ ሄጄ የባንክ ኤቲኤም ማሽን ውስጥ ከተትኩት ከዛ ዝም ብዬ 4000 ብር ብዬ ጻፍኩኝ ከዛ የባንክ ማሽኑ ሰጠኛል ይሄ ሌባ እኮ ነው ድሮ ቢሆን ገንዘብ ሳይኖረው ከቶ ሲነካው ሲያወጣበት ያ የክርስትናው ዘመን ያ ፈሪሃ እግዚአብሔር የነበረበት ዘመን ያ የወደቀ ቃማ ለባለቤቱ ተፈልጎ የሚሰጥበት ዘመን ቢሆን የሱ ያልሆነ ነገር ሲመጣ ጠብቆ የባንኩ ማናጀር የባንኩ ሰራተኛ ሲመጣ ትላንትና እንደዚህ አድርጌ ነበር በቂ ገንዘብ የለኝም ግን 4000 ብር ሰጠው ብሎ ሄዶ ይመልሳል ያውኑ ጴንጤ ፓስተር
በቃ 4000 ብር አመጣው። ከዛ ህዝቡን ሰብስቦ ትላንት ጸልይ እንደዚህ ኤቲኤሙን ከተትኩ አመጣው እልል በል ይለዋል። ክብር ለጌታ አሜን ሃሌሉያ ያው ይላል። እንዲህ አይነት የዘቀጠ ትውልድ እየፈጠርን ባለበት የማይሰራ የማይንቀሳቀስ በቃ አሜን በል ብቻ ሃሌሉያ በል ቁጭ ብሎ አያርስ አይቆፍር አይነግድ አጭበርባሪ በማጭበርበር ኢየሱስን ተቀበሉት ኢየሱስን ተገኑ ወደ ኢየሱስ ነው ወደ ምናምን ትሄዳለህ። ከዛ በኋላ አንድ ወንድ የመሰለ ሴትዮ አለች። ለምን እንደሚያመጡብኝ አታውቅም። የባልና ሚስት ጉዳይ ነው ያዘችው። ከቤተሰብ መብሪያ ይሁን ከምናምን የመጣች እንደሆነ አይታወቅም። ቴሌቪዥን አላት ምን አላት እዛ ቁጭ ትላለች። ከዛ በኋላ ሰዎች ይመጣሉ። ብልት አልተነሳልህም? አሜን በላል። በምን አወቀችው? የሰውየው ብልት ይነሳ ምን አገባት? እሺ ስንት ደቂቃ መቆየት ትፈልጋለህ? ስንት ደቂቃ እንድትቆይ ላድርግልህ? ምን አገባት እሷ? ሐኪም ቤት ነው መሄድ ያለበት እሱ ልታገቢው ነው። የት ነው የምትኖረው አንተ? ጀርመን። አይሆንሽም ይሄ ባለው ነው አንተም አትሆንህም። ከዛ ያክስቷ ልጅ አለች ወይ አጎቷ ልጅ ለአንተ እሷ ናት የምትሆነው ወይ ቀብድ የተቀበለችበት አለ። ይሄንን ሰውን ጅል አድርገው ዘመናዊ ጠንቋይ ይሄ እንትኖቹ ጠንቋይ ጋር መሄድ ስላስነቀፈ አሁን በክርስቶስ ስም በኢየሱስ ስም ዘመናዊ ጠንቋይ ወራዶች ጎረምሶቹማ ከበሩ። እነ ዮናታን እነማ ከበሩ፣ ቢሊየነር ሆኑ። እነ መስፍኔማ እኔን እያዩ በቴሌቪዥን ሴቶቹ አረገዙ አለ እኮ። በቃ ሴቶቹ አረገዙ፣ እኔን እያዩ በመመልከት አረገዙ። እንዴት እንደወረድን አገሪቷ እንድትዋረድ፣ ክርስትና እንዲዋረድ፣ ክርስቶስ እንዲዋረድ፣ የአሕዛብ መሳቂያ እንድንሆን። ከዛ እኛን ኦርቶዶክሳውያኑን ደግሞ ጣዖት አምላኪ፣ እኛ እግዚአብሔርን ማናቅ፣ እኛ ጌታን ማናቅ እንግዲህ ቲክቶከሮቹ ምን ያህል አላውቅም፣ ለሀገር ምን እያበረከቱ ነው፣ ለማህበረሰቡ ምን አይነት ፖዚቲቭ ነገር እያበረከቱ ነው፣ ምን ያህል የሚጠቅም ነገር ጽፈዋል። መወያየት ያለብን ነገር ነው ብዬ አስባለሁ። ሆኖ ግን እየተደረጉ ያሉት እየተካሄደ ያለው ነገር በተለይ ከማስተዋል ጋር በተገናኘ ማስተዋል ቲክቶከሮችን ወክላ አይደለም የመጣችው፣ ወይ ደግሞ ቲክቶከር ነው አይደለም፣ ወይ ደግሞ ኮንቴንት ክሬተር ነው አይደለም የመጣችው። ከማስተዋል ጋር ያለው ችግር የተፈጠረው ነገር ምንድነው? ፌዴሬሽኑ ወክላ የመጣችው ሰው ፕሮፌሽኑን ወክሎ ሲመጣ ወይ ደግሞ የተወከለበትን መስሪያ ቤት ተወክሎ ሲመጣ ሃይማኖትን አይደለም ይዞ የሚመጣው፣ ፕሮፌሽኑን ወክሎ የመጣው። ስለዚህ ሊወዳደርበት ሳይሆን ሊሸልም ነው የመጣው። ሸልሞ አስረክቦ አናውንስ አድርጎ ዞር ማለት እንጂ መስበክ አይፈቀድላቸው። ተሸላሚዎቹ ግን ለዚህ ያደረሰኝ ገሌ ነው፣ ለዚህ ያደረሰኝ ገሌት ነች፣ ወይ ደግሞ ለዚህ ያደረሰኝ እግዚአብሔር ነው እመቤታችን ነች ብሎ ማመስገን ይችላል። ይሄ ያደረሳቸውን አካል ለማመስገን። የነዛ ሸላሚዎቹ ወይ ደግሞ ሽልማቱ የሚያበረክቱት አካላት ግን የተወከሉበት ድርጅት አለ። ስፖርት ፌዴሬሽን ወክለው ከመጡ ስፖርት ፌዴሬሽን ወክለው የመጡት እንጂ የግል ስሜታቸውን የግል ሃይማኖታቸውን ለማስተዋወቅ አይደለም። እንዳለው ዘመድኩንም እንዳለው ሙፈሪያት ከሚል መታ ሽልማት ታበረከት መታ አላሁ አክበር ካላህ ሌላ ምን እንትን የለም ብትል ችግር። ለምንድነው ማስተዋል ስትናገር ችግር የሆነው? አድሯይ ሲናገር ችግር የተፈጠረ? ሁለቱ ነገሮች የተለያዩ ናቸው። አንደኛዋ ሽልማት አበርካች ወይ ደግሞ ፌዴሬሽን ወክላ ያመጣች ስትሆን፣ አንደኛው ደግሞ ተሸላሚ ነው። ስለዚህ እግዚአብሔርን ማመስገን ቅዱሳን ማመስገን በየመድረኩ የተገባ ነው። ሸላሚዎች ግን እንደዚያ ነገር የለባቸው። ግን ምንድነው ችግሩ? ይሄን ነገር ወዲያውኑ መምህር ዲያቆን ሄኖክ ኃይሌ ፌስቡክ ላይ ጽፎታል። እኔም ቴሌግራም ላይ አጋርቼው ነበር። አንድ ሰው በድምፅ ስላነበው ላቅርብላችሁ። ማርያም ሲባል ቅር የሚለው ወንድሜ ኢየሱስ አፉን የፈታው ማርያም እያለ መሆኑን ላስታውሰው እወዳለሁ። መቼም ለዚህ ጥቅስ እንደማትጠይቀኝ ተስፋ አድርጋለሁ። ኢየሱስ ሲባል ቅር የሚልሽ እህቴ ማርያም ከሰማይ ሰምታ ለልጇ ያወጣችው ስም ኢየሱስ እንደሆነ ላስታውስሽ እወዳለሁ። በእርግጥ ድንግል ማርያም ኢየሱስ ብላ ብትሰይመው ስሙን ለመጥራት ግን አንድ ቃል አልበቃት ብሎ ተቸግራ ነበር። ገና በሆዷ ውስጥ እያለ ወደ እርሱ ስትጸልይ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬና በመድኃኒቴ ሐሴት ታደርጋለች ስትል ሰማናት። ልጇ ከሆዷ ሳይወጣ ከልጇ ጋር ንግግር የጀመረች እናት እንዴት ያለች ናት! ወደ ሆዷ ራሷን ዘንበል አድርጋ ጌታዬ አምላኬ መድኃኒቴ እያለች የምትጣራ እናት አይታችሁ ታውቁ ይሆን? በሆዷ ውስጥ ዙፋኑን ለዘረጋው ንጉሥ ጸሎት የምታሰማ እናት እንደምን ያለች እናት ናት!
ከወለደችው በኋላስ ማን ብላ ጠርታው ይሆን? ገና ሕፃን ሳለ ምን ብላ አቅፋ አስተኝታው ይሆን? ምን ብላስ መገበችው? የልደት መዝሙሩን እሹሩሩ ብሎ የሰየመው ቅዱስ ኤፍሬም ድንግል ማርያም ልጇን ምን እያለች ታስተኛው ይሆን ብሎ በእርሷ ቦታ ይጨነቃል። በእርሷ አንደበት ሆኖ እንዲህ ሲል ወደ ልጇ ይዘምራል። አንተ ምንጭ ሆይ ለአንተ ለማጠጣት የጡቶችን ምንጭ እንዴት ልከፍታቸው ይቻለኛል? ሁሉን ከገበታ የምትመግብ ሆይ እኔ አንተን ለመግብ እንዴት ይቻለኛል? የክብርን ነጸብራቅ የተጎናጸፍከው ሆይ እንደምን በጨርቅ ልጠቀልልህ እችላለሁ? ለአንተ እንዴት ያለ የማባበል ዜማን ላዜምልህ እችላለሁ? እንደ ማንኛውም ሕፃን ለአንተ ሹሩሩ ብዬ እንዳልዘምርልህ እንደ ማንኛውም ሰው ተራ ልደትን የተወለድ አይደለም። ጽንሰትህ አዲስ ነው፣ ልደትህም ተአምር ነው። በመንፈስ ካልሆነ ለአንተ ሊዘምርልህ የሚችል ማን ነው? ድንግል ማርያም ሆዷ ውስጥ ሳለ አምላኬ መድኃኒቴ ያለችው ልጇን ካደገ በኋላ ምን ብላ ጠርታው ይሆን ብዬ በ12 ዓመቱ በቤተ መቅደስ እስክታገኘው ጠብቄ ተከታትያት ገባው። ከአይሁድ መምህራን ስር ቁጭ ብሎ በንግግሩ ያስደንቃቸዋል። ምን ብላ ትጠራው ይሆን ብዬ አንደበቷን ስጠባበቅ ልጄ ሆይ አለችው። እኛ አባታችን ሆይ የምንለውን ፈጣሪ ልጄ ሆይ አለችው። ድንግል ማርያም ለልጇ የሚበቃው ስም አታለት ነበርና እርሱን የምትጠራበት ብዙ ስም ነበራት። በእናቶቻችን ማን ብዬ ልጥራው ስምህን ዜማ ድንግሊቱ ተጨንቃለች። ማን ብዬ ብጠራ ይሻለኛል? ልጄ ብዬ ልጥራ? ወንድሜ ልበልህ? ሙሽራይስ ብዬ ልጥራ? ጌታዬስ ልበልህ? ከዳዊት ቤት እንደመሆኔ እህትህ ነኝ። ስለ ጸነሱ እናትህ ነኝ። ስለ ንጽህና ሙሽራህ ነኝ። መድኃኒቴ ነህና ባሪያና ልጅህ ነኝ። አምላኬ ጌታዬ መድኃኒቴ ልጄ። ማርያምና ኢየሱስ የሚሉት ስሞች ወንጌላውያን ሁለት ጎራ ይዘው የተጣሉባቸው ሳይሆኑ በምናከብረው ወንጌል ላይ አብረው የተጻፉ ስሞች ናቸው። ኢየሱስ የሚለው ስም ከድንግል ማርያም አፍ በፍቅር የሚፈስ ጥዑም ስም ነበረ። ማርያም የሚለው ስም ደግሞ ኢየሱስ ከሰው ልጅ ሁሉ በላይ በእናት ፍቅር ሆኖ የጠራው ጥዑም ስም ነው። የልጇ ስም ሲጠራ የምታዝን ማርያም፣ የእናቱ ስም ሲጠራ የሚናደድ ኢየሱስ የለም። ስለዚህ የእናቱ ስም ሲጠራ የሚከፋው ኢየሱስ፣ የልጇ ስም ሲጠራ የሚከፋት እናት የለች። ማንጠራው የሚለው አካል በምን ኢንቴንሽን ተጠራ የሚል አካል ነው ችግር እየፈጠረ ያለው፣ ጭቅጭቅ እየፈጠረ ያለው። በምንፍቅና ዓለም ያሉ ሰዎች ስሙን ቢጠሩት በምንፍቅና ኢንቴንሽን፣ ምንፍቅና ውስጥ ባለ አመለካከት ስለሆነ ደስ ላይለን ይችላል። ምክንያቱም ኢንቴንሽናቸው፣ ሀሳባቸው ወይ ደግሞ እነሱ የተቀበሉት አምላክ እኛ ከምናመልከው አምላክ የተለየ መሆኑ ልንላይ ይችላል። ሙስሊሞች ኢየሱስ ብሎ ሲጠሩ ደስ እንደማይል ሁሉ ማለት ነው። ለምን ሲባል እኛ አምላክ የምንለው እነሱ ነብይ፣ ተራ ሰው ብሎ ስለሚጠሩት። ስለዚህ ኢንቴንሽኑ ማንጠራው ነው እንጂ ጌታችንና እመቤታችን ላይ ያለን ሀሳብ የተገባ ነው፣ ቅዱስም ነው። ሊቃውንቱ ጋር ልምጣ፣ አንድ ሁለት ሀሳቦች እንመልከት። ዘፈኑንም ስታገኘው እስክስታ የምታስነካ፣ መዝሙርም ስታገኝ የምታጨበጭብ፣ የተሾመ ሲመጣም እልል የምትል፣ ያም ሲሻር የምታዝን አትሆን። በአንድ አፍህ ሁለት ነገር አይውጣ። ሊቃውንቱ እንደውም ሲያስረግጡት ምን ይላሉ? ይነቅህኖ ማይ ጦም ወማይ መሪር ማሃዱ አዘግት። ከአንድ ጉድጓድ መራራና ጣፋጭ ውሃ ይቀዳልን? አይቀዳም። ከአንድ ጠርሙስ ላይ የሚጣፍጥና የማይጣፍጥ ውሃ አይቀዳም። መቼስ ከአንድ አፍ ሁለት ለምን ይወጣል? ይለይልህ እንግዲህ ይጥራልህ። ክርስቲያን ከሆንክ ክርስቲያን ሆነ ዝለቅ፣ ያው ደግሞ ሌላም ከሆንክ ሌላ ነው ይበል። ምክንያቱም ከአንድ ውሃ ሁለት ነገር ሊቀዳ አይችልም። አንድ ሰው ለሁለት ጌታ መገዛት አይችልም። አሃዱ ያፈቅር ወካልኡ ይጸልእ አለ ጌታ። አንዱን ይጠላል አንዱንም ይወዳል። ለምሳሌ ሕፃናት አክስታቸውንም እናታቸውንም ይወዳሉ። ደግ አይደሉ? ድግስ ሄደው ሲሰነብቱ ከዛ እናቲቱ ተነስታ ቤት ልሄድ ነው ስትል የእናቲቱንም ቀሚስ ይዞ የአክስቲቱንም ቀሚስ ይዞ እሪ መካከል ላይ ማለት አንድ ነው ልትወድ የምችለው ወይ እግዚአብሔርን ውደድ ወይ ሰይጣንንም ከወደድክ ሞክረው ነው። እግዚአብሔር አስገድዶ አያጸድቅም። እሺ አስገድዶ በፍጹም የኔ ትሆናለህ ያለዛ አናትክን ነው አይልም እግዚአብሔር። ከፈለከ እኔ ጋር መሆን ከፈለገ ይሄን ታገኛለህ፣ እኔ ይሄንን ታገኘኛለህ። ሰይጣንንም ከፈለከው ሰይጣንን ማምለክም ከፈለገ አምልከው፣ ግን አይጠቅምም እንጂ ከጠቀመ ነው። አንድ ሰው ሁለት ነገርን አይወድም። ሰይጣንን አምልኮ አላልኩም። እሺ ነገር ሰንጣቂዎች ስርዓት ያዙ። እኔ ሰይጣን አምልኮ አላልኩም። አደራችሁን። ሰው ሁሉም ስልጣን ተሰጥቶታል ነው።
ሁሉም ምረጥ ነው። እንግዲህ ተመልከቱ። እንደዛ ቢሆን ኖሮ እኮ እኔን ነው ማምለክ ያለብህ ያው እኔን ነው ብሎ እግዚአብሔር አያረግም። አስገድዶ ቢያጸድቅ ኃጥእ አይገኝማ። አስገድዶ ሰይጣን ቢያስኮንን ጻድቅ አይገኝም። ሰው በፈቃዱ መርጦ ይረክሳል፣ በፈቃዱ ይቀደሳል፣ በፈቃዱ ይኖራል። ለዚያች ለመረጣት ፈቃድ እንዲገዛ እግዚአብሔር ስልጣን ሰጥቶታል። ያችን ፈቃዱን የኛን ፈቃድ እንኳን ሰይጣን እግዚአብሔርም አሸንፎ ስልጣን አለው፣ ግን አስገድዶ እንኳን አያጸድቀንም። ለምን? ስልጣናችንን ሰጥቶናል። በእግዚአብሔር መልክ አይደል እንዴ የተፈጠርነው? እስኪ በሉ በእግዚአብሔር መልክ በሉ። እግዚአብሔርን የሚያሸንፈው አለ? የለም። እግዚአብሔር የወደደውን እንደሚያደርግ ሰው የወደደውን ለመስራት ስልጣን ተሰጥቶታል። የወደድከውን ታደርጋለህ፣ የፈቀድከውን ትሰራለህ፣ የፈቀድከውን ትበላለህ። ባይሆን እግዚአብሔር ዘመንህ ሲያልቅ የማትመለስ ከሆነ መብራቱን ያጠፋዋል፣ እድሜህን ይቆርጠዋል። በመረጥከው ምርጫ ደግሞ የመረጥከውን ይሰጣልና አንድ ሰው ሁለት ነገር አይወድም። እስኪ አንድ ሰው በሉ ስንት ነገር አይወድም? አሁን እንደው በሞት ያው ነው። በጣም እኮ ነው የሚገርመው። አሁን ሁለት ሰው ወዳለሁ ግን አሁን እሺ በለው ቀለል እናድርገው። ምሳሌውን እናትና አባታችሁን ሁለቱን ነው የምወድ ብትሉ ሁለቱንም ውደዱ ጥሉ አላልኩም። ግን ምንድነው ደጋዋል ብትል እናቲቱ አባትየው ቆላዋል ቢል የማንኛው ይደረግ? ግዴታ አንዱን ትጠላለህ። ለሁለት መገዛት እንደውም እኮ ተመልከቱ፣ ጌታ ተብሎ የተጠራው ገንዘብ በወንጌል ጌታ ተብሎ ተጠርቷል። በጣም ነው የሚገርመው። ገንዘብ ጌታ ይባል። እስኪ ጌታ በሉ እይክል አሐዱ ገብር ተቀኔው ለክልያ ጋዛለ ለእግዚአብሔርም ለገንዘብም ልትታዘዙ አይቻልም። ገንዘብም ጌታ የሆነበት ሰው አለ። እንዲህ አይነቱን ጌታ ነው አወጥተህ ጣል የተባልከው ማለት ነው። እመቤታችን ስትወልድ የእንግዳ ማደሪያ አልነበረም። ቤቱ ስለተያዘ እንግዳ ስላደረበት ቤት አጣ ከብት በረት ነው የወለደችው። የእንግዳ የተባለው በልባችን የነገሰ ኃጢአት ነው። እግዚአብሔር እንዳያደርግ ቦታ የሚያሳጣው፣ እግዚአብሔር ስራ እንዳይሰራ ከኛ የሚያርቀው ያ ነው። እንግዳ ነገር አስወግዷል ኢያሱ። እስኪ በሉ እንግዳ ነገር በሉ። ምን በሉ? ከእግዚአብሔር ውጪ በልባችን ማደር የለበትም። እሱ ይደርብን። ጤና ይስጥልኝ። እንደምን አላችሁ ኦርቶዶክሳውያን? ሰላማችሁ በዚህ ይበል በያላችሁበት። እንደው ኢትዮጵያ ውስጥ ያለውን ነገር ሳስብ በእኛ በኦርቶዶክሳውያን ላይ የሚደርሰው መከራ፣ እንግልት፣ ስቃይ፣ ወጥቶ አለመግባት፣ ይህ ሁሉ ስቃይ ሳስብ ምን ትዝ እንደሚለኝ ታውቃላችሁ? ምን ቃል እግዚአብሔር እንደው የሚገልጸን የሚመስለኝ በኦሪት ዘጸአት መጽሐፍ ምዕራፍ 1 ከቁጥር 8 ላይ በግብፅም ዮሴፍን ያላወቀ አዲስ ንጉሥ ተነሳ ይላል። ዮሴፍ ለግብፃውያን በረከት ነው የሆነው። ወንድሞቹ ከሸጡት በኋላ ከረሃብ፣ ከቸነፈር፣ ከብዙ መከራ አድኗቸዋል። ግብፃውያንን ግብፃውያን ተብለው እንዲቀጥሉ ግብፅ ነይ ብላ እንድትቀጥል አድርጓል። ሀገረ መንግስቷ እንዲቀጥል አድርጓል። በጣም ብዙ አሻራ አለው ዮሴፍ። አልፎ ለአባቱ፣ ለወንድሞቹ፣ ለሁሉም ለእስራኤላውያን ተርፏል። ዮሴፍ ይህን የመሰለ አሻራ አለው። እርሱን የማያውቅ ንጉሥ ወይም ደግሞ ይህን ስራውን ክሬዲት የማይሰጥ ንጉሥ በነገሰ ሰዓት ግን የዮሴፍ ድንቅ ስራ ለወገኖቹ ማስገደያ ነው የሆነው። አሁን እኛ ኢትዮጵያውያን ኦርቶዶክሳውያን ክርስቲያኖች እንዲህ ነው የሆነው። የኔና ያንተ አባቶች በመጽሐፍ ተጽፎ ያለውን ፕራክቲካሊ እንዲዳሰስ አድርገውት ኢትዮጵያ ባላለሁ ኑ ዳስሱኝ እንድትል አድርገው ሰርተዋት አለፉ። ያ ድንቅ ስራቸው ግን እኔን እናንተን የአብራካቸውን ክፋይ እያስገደለን ያለው ለምን እንዲሆነ? ምክንያቱም እኔ እናንተ ፈሪሃ እግዚአብሔርነት የለንም፣ ሰውነት የለንም። ከሰውነት ወይም ደግሞ የሰውን ሞት ከመስማት ይልቅ አጉል ኃጢአትን፣ እርኩሰትን፣ በደልን፣ መዋረድን፣ ትውልድን የማያስቀጥል ሐሳብን እዚህ ሐሳብ ላይ ዶኔት አድርገን ቫይራል አውጥተን ተሸላሚ እናደርገዋለን። በዚህ ጀነሬሽን ውስጥ እያለፍኩ መኖሬን ሳስብ ራሴን እንዴት እንደምወቅሰው እኔ ነኝ የማውቀው። እኛ የመጥፋታችንና እኛ የመክሸፋችን ምልክቱ ወደ እግዚአብሔር ቀርበው ጸሎታቸው የሚሰሙ አባቶች አረ ውሰደን ብለው ከአባታቸው ጋር ተገናኝተው ዛሬ አለፉ እንባላለን። ድንቅ የሆኑ አባቶች እያለፉ ነው። እኔ እናንተ ቀርተናል ቁጭ ብለን። ወገኖቼ ንስሐ
ጸሎት እናድርግ፣ እንነጋገር፣ እንሰባሰብ። ዮሴፍ እኮ አንድ ነው የነበረው። ሴንትራላይዝዳችን አጠፉት። በየአጥቢያ ቤተክርስቲያኑ ህዝቡ አንድ እንዳይሆንና ይህ ማይንድ ሴት እንዳይኖረው የሚሰሩ ሰዎችን አደባባይ ላይ አወጣችሁ ተናገሩ። ለምን ብላችሁ ጠይቁ። እንዲህ ካልሆነ መፍትሄ አይበጣም። ተው ዳር ላይ ያለው ሀገር ውስጥ ወደ ውስጥ ማይገባበት ምክንያት የለም። ምክንያቱም ሰዎቹ ተደራጅተው በደንብ አስበውበት ይህን በዚህ ሰዓት እናደርጋለን፣ ይህ በዚህ ሰዓት ብለው አቀምጠው ነው ያሉት። እንደዚህ የሚያደርጉ ሰዎች፣ የሚያርዱ ሰዎች ማለት ነው። አንተ ለመነጋገር እንኳን ጊዜ የለህም። አስተውሉ ኦርቶዶክሳውያን፣ የዕለቱ መልእክቴ ነው። አስተውሉ። እናመሰግናለን ወንድማችን ሰርጸ፣ እግዚአብሔር ይስጥልን፣ ረጅም ከገና ጋር ያደረልን። እውነት ነው። እኛ ባለመናገራችን ምክንያት፣ እኛ ባለመደራጀታችን ምክንያት፣ እኛ በመተኛታችን ምክንያት፣ እኛ ጎረቤቶቻችን፣ አካባቢዎቻችን ምን እያደረጉ እንደሆነ፣ ምን እያቀዱ እንደሆነ፣ ምንስ እየተገበሩ እንደሆነ ባለማየታችን፣ በመተኛታችን ምክንያት አንዳንድ ቅንጥብጣቢ እንደ ውሻ ቅንጥብጣቢ ነገር እየጣሉልን እየሄድን እየተቸገርን ያለ ይመስለኛል። የማይገባውን ሰው ሰማይ እንሰቅለዋለን፣ የሚገባውን ደግሞ እንዳይታወቅ አድርገን እንቸልስበታለን። ውሃ እናቀዘቅዘዋለን፣ እናጠፋዋለን። መነገር ያለበት መነገር ሲገባው፣ መነገር የለበት ደግሞ ሲገን ደግሞ እናየዋለን። ያለንበት ዓለም ነው። ግን እንቀጥል። ማብራራት ፈልጋለሁ። የመነሻ ጥቅሱ ፊትህን ቀኝህን ሲመታ ግራህን መልስለት የሚል ነው። በጣም ጎልቶ የሚጮህ ሰይፍ ያነሳ በሰይፍ ይሞታል የሚሉ ሐሳቦች ናቸው። እነዚህን በተሳሳተ መንገድ ተተርጉመዋል። ቀኝህን ሲመታ ግራህን መልስለት የተባለው በአንድ ክህነት ስር ላለ ለወንድም ንስሐ ለሚገባ ለሚጸጸት ቁጣውን ፀሐይ ሳይገባ ለሚያበርድ የተነገረ ሕገ ትሩፋት ነው። አንድ ክርስቲያን ወንድሙ ቢበሳጭበትና ሊመታው እንኳን እጁን ቢዘረጋ ፊቱን መለስ አድርጎ እንዲህ ቢያደርግለት ለሚጸጸትና ንስሐ ለሚገባ አካል የተነገረ ትሩፋትን አመቶ ሰይፍ ላነሳ መተርጎም እጅግ የተሳሳተ ወይም የጠላት ሴራ ተደርጎ የሚወሰድ ሐሳብ ነው። ማስረጃዎችን ልንገራችሁ። ለምሳሌ አክራሪ እስልምና ሰይፍ ይዞ መጣ። ፊት ላይ ሰይፍ ያርፋል እንዴ? ሰይፍ ምን ላይ ነው የሚያርፈው? ታዲያ ግራ አንገት አለ፣ ቀኝ አንገት አለ። አንገት አንድ ነው። ሰይፍ የሚያርፈው አንገት ላይ ነው። ታዲያ የትኛው ልትመልስለት ነው? ይህ የተሳሳተ አረዳድና ጠላቶቻችን ማሸነፍ የሚፈልጉ በሳይኮሎጂካሊ ተጠቅመው የሚያወሩት ወሬ ስለሆነ ትልቅ ግንዛቤ ሊወሰድበት ይገባል። እንግዲህ አንዳንድ ጥቅሶች ውሻ እንደነካቸው ነገር ያለ ቦታቸው የሚጠቀሱ ያለ አግባብ የሚጠቀሱ እየሆኑ መጥተዋል። የእኛን ስንፍና ጭምር የሚያበረታቱ ለስንፍናችን ምክንያት የሚሆኑ እስኪመስሉ ድረስ ደርሷል። ለወንድምህ መታረቂያ የሆነ ዘንድ የተሰጠህን ጥቅስ አጣመውት እንዲደበድቡን ምክንያት እየሰጠ ያለ ጥቅስ ይመስለኛል። ሳስበው እንደዛ ነው ይሆን ያለው። ሲሆን የምንታረቅበት፣ ሲሆን መልካም ነገር የምናደርግበት፣ ሲሆን የወንድማማችነት ጥቅስ የነበረውን ጥቅስ አሁን ጠላቶቻችን እንዲጨፈጭፉን፣ ጠላቶቻችን እንዲገሉን በር የከፈተ ይመስለኛል እና ውሾች ያጣመሙት፣ ውሾች ያላግባብ ቦታውን ያለ ቦታው ቦታ የሰጡት ይመስላል እና የሆነ ሆኖ ያልተባለውን ተባለ ከሚል ሰው ይሰውራችሁ። አምላከ አበው ቅዱስ እግዚአብሔር ቤተክርስቲያናችን ሀገራችንን ሰላም ያርግልን፣ ምእመናን ይጠብቅልን። በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩ።